ዘመናዊት ኢትዮጵያ ከመመስረቷ በፊት የተለያዩ ከተሞች የሃ፣ አክሱም፣ ላሊበላ፣ ደብረ ብርሃን፣ ሐረር፣ ጎንደር፣ ጅማና የመሳሰሉት የፖለቲካ ማዕከሎች ነበሩ። በዘመናዊት ኢትዮጵያም አዲስ አበባ በሀገራችን ለተከሰቱ የፖለቲካ ለውጦች የአንበሳውን ድርሻ ስትወጣ ቆይታለች። ከተማ የሰው ልጅ እንቅስቃሴ ከተፈጥሮ ስርዓቶች ጋር የሚገናኝበት ስነ ምህዳርን የሚፈጥር ነው። ዛሬ ስለ ከተሜነትና ስለ ከተማ መዘመን እናነሳለን። እንግዳ ጋብዘናል። ወደዛው እንሄዳለን። አብራችሁን ቆዩ። ሰላም ነው። እንግዳችን አርኪቴክት ዳዊት በንቲ ይባላሉ ወይም ደግሞ የኪነ ህንጻ ባለሙያ ናቸው። ከተሜነት ምንድነው የሚለውን በኪነ ህንጻ እይታ ደግሞ እንስማው። ከተሜነት ከሰው ባህሪ ይጀምራል። ከዛ ደግሞ ከአጠቃቀም ከተማን እንዴት ተሰራ፣ ከተማ ለማን ነው የተሰራው፣ የታወቁ ባለሙያዎች አሉ። ብዙ የተጻፈ ጽሁፍ አለና ከዘመነኛው ከ1960ዎቹ ወዲህ አሁናዊው ገዢው ሀሳብ ከተማ ማለት ለሰው ልጅ የሚመች ነው። ዎካቢሊቲ ለእግረኛ የሚመች አዲስ አበባ በዚህ መልኩ ብዙ እርምጃዎችን የተራመደች ነው። ከተሜነት ከማህበራዊ ህይወት ጋር እንዴት እናስተሳስረው እንችላለን የሚለው ደግሞ እስቲ እናንሳ። ከተማን ዘላቂነት ከተማን ስታስቢ ያው ኢኮኖሚ አለ፣ አካባቢ አለ፣ ማህበራዊ ኑሮ አለ። ሶሾ ስፓሻል እንዳልኩሽ ማህበራዊ ቦታ የሚደረግበት እንደዚህ ፊዚካል ቦታ ያስፈልጋል። ህፃናት ሳይርቁ የሚጫወቱበት ከ3 ዓመት ከ5 ዓመት በታች ያሉ አሁን በከንቲባ ቢሮ ውስጥ የጽህፈት ቤት አለ። ቀዳማዊ ልጅነት በትክክል የቀዳማዊ ልጅነት አትኩሮበት እየተሰጠ ያለ ነው። ከዛ ጀምሮ ነው የሰው ማንነት የሚሰራው። አሁን የምንገኘው ብሔራዊ አካባቢ ነው። ይሄ ብሔራዊ አካባቢ ነው። ብሔራዊ የተባለው ያው ከአብዮት ወዲህ ነው። ቀዳማዊ ኃይለ ሥላሴ ቲያትር ነበር የሚባለው። ይሄም አርኬድ ወይም ደግሞ ሜዲተራኒያን የከተሜነት ሰው ወክ ያደረገ ጥላ ኖሮት እንዲገበይ፣ እንዲጠጣ፣ እንዲበላ ፓሪስ ስቴጅ የምታየው ይሄንን ነው። ከተማ ይለወጣል። በነገራችን ላይ ቴዎድሮስ አደባባይ ላይ በቀኝ ነበር የሚሄደው ቸርችል ጎዳና። ዋናው ቤት ባይዘዌ በጣም ብዙ ቤቶች ፈርሰው ነው ወደ ላይ ወደ ማዘጋጃ ቤት ቸርችል ጎዳና እንዲደረግ የተደረገው። ቀጥታው መንገድ አዲስ ነው። በ1960ዎቹ ላይ አፄ ኃይለ ሥላሴ ብዙ ቤት ፈርሶ ጄንትሪፊኬሽን ልክ እንደ ኮሪደር ዴቨሎፕመንት ብዙ ቤቶች ፈርሰውና ተስተካክለው ነው ይህንን ፋይናል ቅርጽ የምናየው። የከተሞች መስፋፋት ጋር ተያይዞ ሌላው የሚነሳው የዓለም አቀፍ ተቋማትን ስበት ወይ ደግሞ ኮንፈረንስ ቱሪዝም ማዕከልነትን መጨመር ነውና ከዚህ ጋር ተያይዞ የከተማ መዘመን ያለውን አስተዋጽኦ እንዴት እንገልጸዋለን? እንግዲህ ከተማ የምናዘምነው ለእኛም ብቻ ሳይሆን ለእንግዶቻችንም ነው። እኛም ከተማችንን ማሳመር በጣም ነው ገጽታ ግንባታ ላይ ይጠቅመናል። አሁን እንኳ ከተማው የማማር እሳቤ ከተሰራ በኋላ ምን ያክል አረቦቹ፣ የአፍሪካውያን፣ የውጭ እኔ ብዙ ጊዜ ከውጭ የመጡ ሰዎች ላይ በግሌ እንደ መምህር በሪኮሜንዴሽን ዝም ብዬ ሰዎችን እመራለሁ። ከተማችንን ምቹ ካደረግነው፣ ሰላማዊ ካደረግነው ተመራጭ የማይሆንበት ምክንያት የለም። ከከተማ ዝማኔ ጋር በተያያዘ ልምድ ልንወስድባቸው የሚገቡ ሀገራት ለምሳሌ እንደ ሲንጋፖር ልንጠቅስ እንችላለን። ሌሎችም ሀገራት እንዴት አደጉ? ምን አይነቷን ቴክኒክ ምን አይነቷን ቀመር ሰርተው ነው? እነሱ ብዙ ዓመት የሄዱበትን መንገደኛ በአቋራጭ ወይም ጃምፕ ስታርት ወይ ሊፕ ፍሮግ ይባላል። ለምሳሌ እኛ ስልክን ሳንጠቀም ዘለን ሞባይል ገብተናል። መዝለል ነው። የክሬዲት ካርድን ወይም የዴቢት ካርድን ሳንጠቀም ወደ ሞባይል ባንኪንግ ገብተናል። አሜሪካን ሳንከተል እየዘለልን ነው። አሁንም ለመዝለል አጋጣሚ አለ። እነሱ ያደረጉትን ነገር ቀና ልቡና እይታ ካለሽ በቃ አረንጓዴ ያስፈልጋል ብሎ ተፈጻሚ ማድረግ ነው። አረንጓዴው ቦታ ማስከበር። እግረኝነት እኛ ብዙ ዓመት ጮኸናል። አሁን ለእግረኛ የሚመች ከተማ መጥቷል። ለእግረኛ የሚመች ከተማ ነው የሚያስፈልገኝ ካለ፣ ለህፃናት የሚመች፣ ለሴት የሚመች፣ ለገበያ የሚመች ነገር ነው ካለ ማድረግ ይቻላል። እኔ ለአዲስ አበባ ትልቁ የምመኝላት እንደ ግድቡ ሜትሮ ብንሰራ በቃ ኮስትሊ ነው። ዳዊት ይቀልዳል ልትይኝ ትችያለሽ። ድሪሜ ግን አንድ 10,000 ሰው በአንድ ጊዜ ባቡር ላይ እንዲገኝ ይፈልጋለሁ። ያም ደግሞ በሜትሮ ነው። በጣም አመሰግናለሁ። እኔም አመሰግናለሁ እድል ስለሰጠሽ። በኮሪደር ልማት እየተሰሩ ያሉ የከተማ ማዘመን ስራዎች በሁሉም የኢትዮጵያ ክፍሎች ተስፋፍቶ
የተዋቡ ከተሞችና የዘመኑ ገጠሮች እንዲኖረን መመኘት የሁሉም እውነት ነው።